ክርስቲያን ቀጥል። ጥያቄ ነበረኝ። ምን ብታስተናግዱኝ አሪፍ ነበር። ምንድነው እሱ? እኔ አንድ ጥያቄ ያለኝ በክርስቲያኖች በኩል ነው። ከቶፒኩ ጋር የተያዘ እና ኢሳን ክርስቲያኖች የመርያምን ልጅ የመርያምን ልጅ ኢሳን ክርስቲያኖች እንዳገነኑት ሁሉ አታግኑኝ፣ እኔ የፈጣሪ ቅን አገልጋይ ነኝ ብለዋል። መሐመድ ነው ያለው። ታማኝ መልእክተኛ ስለሆንኩኝ በዚህ ልክ ብቻ ጥሩኝ ብለዋል። ቅን አገልጋይ ነኝ ብለዋል። ይህን ነገር እናንተ እንዴት ነው አሁን? ያ እሱ እኮ እኛን የሚመለከት አይደለም። መሐመድ እንደዛ ማለቱ ኢሳን አልኩት። ኢሳ ነው እንደዛ ያለው። ኢሳ ነው ቀድሞ የመጣው? መሐመድ ነው ቀድሞ የመጣው? ማን ነው ቀድሞ የተወለደው? ነው እኔ ፖይንቱን ያላገኘሁት። አይ ልክ አይደለም እሱ። ትክክል እኮ አይደለም ሸምሴ። መሐመድ እኮ ነው እንደዛ ያለው። መሐመድ እኮ ከኢሳ በኋላ የመጣ ነው። እፎይ አንድ ጥያቄ ልጠይቅህ። ቆይ ሸምሴ ይጨርስ። ሸምሴ ሚዩት ነህ እያወራ ከሆነ። እሺ አልገባኝም ጥያቄ። ሜቢ ግልጽ አድርግልኝ። ክርስቲያኖች የመርየምን ልጅ ኢሳን እንዳገነኑት ሁሉ አታግኑኝ፣ እኔ የፈጣሪ ቅን አገልጋይ ነኝ፣ ታማኝ መልእክተኛ ስለሆንኩኝ በዚህ መልክ ብቻ ጥሩኝ ብለዋል። ማ ኢሳ ለማን ነው እንደዛ ያለው? እሱን ለሚከተሉ ሰዎች ፈጣሪ እንደላከውና የፈጣሪን ቅን አገልጋይ እንደሆነ ነው አሁን እዚህ ጋር የሚያስረዳው። የቱ ጋር ነው እንደዛ ያለው? እንደዛ ብለዋል። አስፈላጊም ከሆነ አላለም ላሳይክም ይችላል። ትንሽ ደቂቃ ሊሰጥን ትችላለህ እንጂ አላለም። ደቂቃ ሳይሆን 1 ዓመት ታገሳለሁ ብለዋል። 1 ዓመት አይደለም 1000 ዓመት ከኖርን ታገሳለሁ። አታመጣም። አታመጣውም? ካመጣውስ? እሺ ካመጣው ለዘላለም እኔ ንጽጽር አቆማለሁ። እስከምሞት ድረስ በጭንቅላቴ ተተክዬ እቀራለሁ። ኢሳ እንደዛ አለበትን እሺ እሱን እስከማመጣው ድረስ የፈለከው ጊዜ ታገሳለህ። አታመጣም። እሱ መስጊድ ላይ የሚነግሯችሁ ተረት ተረት ነው። ክርስቲያን ፓራፍሬዝ አድርገው። አይ መስጊድ ላይ ሲሆን አለ ችግር የለውም። ይሄ ነገር እንዴት እንደዛ ሊሆን ይችላል? አንተ አታለም ነው ወይስ አጠቃላይ መጽሐፍ ቅዱስ ላይ ብቻ ነው የሌለው? አሁን እናንተ የለም የምትሉት ምን ላይ ነው? ሸምሴ ተው፣ ቆይ አንድ ጥያቄ ልጠይቀው። እኔ እፎይን አይደለም መጽሐፍ ቅዱስ ላይ ቁርአን ላይ የለም። እሺ እፎይ እኔ አንድ ጥያቄ ልጠይቅ አንተን። ቀጥል። እሺ ከኢየሱስ በፊት ቃል ነበረ አልነበረም? ኢየሱስ በቃል በስጋ የተገለጠ አምላክ ነው። ኖ ዳይሬክት ቀጥታ መልስልኝ። ከኢየሱስ በፊት ቃል ነበረ አልነበረም? ኢየሱስ ማለት ምን ማለት ነው? ኢየሱስ የእናንተ ፈጣሪ ማለት ነው አይደል? ኢየሱስ ማለት ምን ማለት ነው? እኛ ምን ብለን ነው የምናምነው? ኢየሱስ የእናንተ ፈጣሪ ነው አይደል? ኢየሱስ እኮ ኢየሱስ ማለት ምን ብለን ነው የምናምነው? ኢየሱስ ፈጣሪያችን ነው ብላችሁ ነው የምታምኑት እናንተ። ስለዚህ ኢየሱስ ስንለኛ ስግው ቃል እያልን ነው። ስግው ቃል ማለት ኖ ስግው ቃል ተው። ጥያቄ ዳይሬክት መልስልኝ። ከሱ በፊት ቃል ነበረ አልነበረም ነው ጥያቄ።
ተዋት በል ቆይ ተው የሚለውን አቁመው። ስለዚህ መረጃ ካለ ሜይ ቢ እንትና መረጃ ሚውት እንዳታስረኝ። ጥያቄ መልስልኝ። ከሱ በፊት ቃል ነበረ አልነበረም? ፕሊስ ቆይ አንዴ መረጃ ስለከፈተ እሱን እናንብብ። ለምን ሚውት ታስረኛለህ? ለምን አትመልስልኝ? አንዴ መረጃ እናንብብ። እንዴ እንትና ስላመጣ ነው። ጥያቄ መልስልኝ። መረጃውን ተውና ኢየሱስ ሜዲ በቃ ምንም አይሰማ ከሰሩ ነው በቃ ኤኒዌይስ አንብበው እንትና ወንድማችን ይኸው አንብበው። ያላ መልእክተኛ ስለሌላ ምናምን እሺ ክርስቲያኖች የመርየምን ልጅ ኢሳ ቅድም ብዬ ነበር ባይዘይ ኢሳ እሺ እንዳደረጉት ሁሉ አታድርጉኝ እንዳገነኑት ሁሉ አታግንኑኝ። ይህንን የተናገረው ማን ነው ወንድማችን? ሸምሴ ማነው? ይህን የተናገረው ማን ነው? ማን ይመስልሃል አንተ? ይመስላል ሳይሆን አንተ ራስህ ንገረኝ። ኢሳ ነው ይህንን የተናገረው? ኖ አትዝጋው፣ ማይኩን ክፈተው። ኢሳ ነው የተናገረው ጭራሽ። አሁንም ቆይ እናንብበው ሙሉ። ኢሳ አይደለም የተናገረው፣ ቅድም ብያለሁ። መሐመድ ነው እንጂ ኢሳ አልተናገረም ብያለሁ። ክፈተው አንዴ ጨርሼ ላንብበው። ኢሳማ ከሆነ ራሱን እኔ ብሎ ነበር መናገር ያለበት። ይሄ እኮ ሰር ፐርሰን እየጠቆመ እኮ ነው እየተናገረ ያለው። ኤኒዌይስ በደንብ አስተውል። አሁንም እኮ እኔን ኢሳን ክፈተው። አሁንም እኮ እያለ ያለው ኢሳን እኔን ነው ብሎ አሁን እያለ ያለው አይደለም። ኢሳ አይደለም እየተናገረ ያለው ሐዲስ ማለት ምን ማለት ነው ወንድማችን ሸምሴ? እያለ ያለው ሐዲስ ማለት ኢሳ እንዳገነኑት ሁሉ ክርስቲያኖች የመርየምን ልጅ ኢሳን እንዳገነኑት ሁሉ አንዴ ክፈተው። እሺ ክፈተው በቃ። ሐዲስ በባህሪው የሙሐመድ ንግግር ማለት ነው። ሐዲስ ራሱ አንዴ ክፈተው። ሐዲሱን እሰማለሁ ነው እሰማለሁ ነው እሰማለሁ ወይ ምንድን ነው የምትይው? ቃል ይሄ ነገር እንዴት ነው ኢሳ ነው የሚተናገረው ብለሽ ታምኛለሽ አንቺ? ሙሐመድ ናቸው ኢሳ እንዴት ተናገረ የሚናገሩት። እዚህ እንደምታነበው ረሱል ሰለላሁ ዐለይሂ ወሰለም ብሎ እኮ አስቀምጦልሃል። ከመጀመሪያው የአላህ መልእክተኛ ይክፈተውና እንደገና አንብበው እና ሙሐመድ ነው የተናገረው ይሄን ነገር። ሸምሴ አንዴ ክፈተው። ሸምሴ አለ ገብተዋል ወይ? ተረድተዋል? ሀሳቡ ገብተዋል? ሙሐመድ ነው እየተናገረ ያለው። ኢሳን ክርስቲያኖች አግነውታል፣ እኔን አታግንኑኝ እያለ ያለው ሙሐመድ ነው እንጂ ኢሳ አይደለም። ቅድም የመጀመሪያ ያልኩህ ማለት ነው። እኔ አገኘኝ። እሺ ቀጥል። ያ እንደዛ ነው። ስለዚህ ፖይንት ብዙም አልገባኝም። ስለዚህ ጥያቄ የተመለሰ ይመስለኛል። እንደዛ ነው። ስለማውቀው ነው ክፍሉን። ምክንያቱም ኢሳ የሚመጣው መቼ ነው? ከሙሐመድ በኋላ ነው። የእስልምና አስተምሮ የሚመጣው ከሙሐመድ በኋላ ስለሆነ 7ኛው ሴንቸሪ ላይ ስለሚመጣ ማለት ነው። አስቀድሞ እስልምና የሚባል ሃይማኖትም የለም። በሌለበት ላይ ደግሞ አስቀድሞ ኢሳ ተናገረ ብለህ ብትል ፌክ ነገር። የእስልምና ሃይማኖት የነበረው መቼ ነው? ነብዩ ከመጣ በኋላ ሙሐመድ ከመጣ በኋላ ነብይህ ማለት ነው። ሙሐመድ ከመጣ በኋላ። እሺ ለዚህኛው ማስረጃ አለክ ለአንተ? ማስረጃ ሙሐመድ ነው ራሱ። ከዛ በፊት ነብያችን ሰለላሁ ዐለይሂ ወሰለም ሳይመጡ በፊት የእስልምና አስተምሮ የለም ብለህ ነው የምታምነው አንተ? በሚገባ አለ ካልክ ክሌም ፖዘቲቭ ክሌመሩ መረጃ ማምጣት ግዴታ አለበት ማለት ነው። አይ አሁን የለም ስላልከኝ አለ የሚለውን ማስረጃ አንተ ብታመጣልኝ የተሻለ ነው። እኔ አለ ብዬ አላምንማ። የሌለን ነገር ሎክ አለ ብዬ ከምሲ እኔ የለም ብዬ ስለማምን መረጃን ያልጠየቅም። ምክንያቱም ከሙሐመድ በፊት እስላም የሚባል ከና አይታወቅም በዓለም ላይ የለም ብዬ ነው ማምነው። ኖ አለ ካልክ ግን ሸምሴ እኔ እነግርሃለሁ፣ ለዘላለም ንጽጽር አቆማለሁ። እስክሞት ድረስ በጭንቅላት የተዘዝቄ ይቅርታ ጠይቃችኋለሁ። ብዙ መረጃ ያለ የምጠይቅህ
አንድ መረጃ አንዲት ብቻ ከሙሐመድ መወለድ በፊት አይደለም ከመወለዱ ተወልዶ እንኳን ከ40 ዓመቱ በፊት አንድ መረጃ ብቻ ሙስሊም የሚባል ሃይማኖት አለ የሚል አንዲት መረጃ ብቻ ካመጣ የፈለከው አደባባይ ላይ ልብሴን አውልቄ ተዘዝቄ እሞታለሁ። ይቅርታ አንዲት መዘግዘቅም የለብህም። ካመንክ ያው ታምናለህ። አታመጡም። ብዙ አይደለም እኮ የምጠይቀው እስልምና የሚባል ሃይማኖት አለ የሚል አንዲት መረጃ ብቻ ዶክ አንዲት ነው ያልኩት። በዓለማችን ላይ ዓለም ህዝብ ሁሉ ሙስሊም ነው፣ ነቢያት ሁሉ 124,000 ነቢያቶች ሁሉ ሙስሊም ነበሩ የሚል መፈክር ስላለ 124,000 ነቢይ ካለ አትሊስት አንዲት መስመር አንዲት አርኪኦሎጂካል ኤቪደንስ አጠፋም። ስለዚህ አንዲት መስመር ከነበር ማለት ነው እስልምና ከሙሐመድ መወለድ በፊት አይደለም፣ መወለድ ብቻ አይደለም እላችሁ ተወልዶ ራሱ እስከ 39 ዓመቱ ድረስ ባለው ጊዜ ውስጥ እስልምና የሚባል ሃይማኖት አንዲት መስመር አታመጡ። አንዲት መስመር መቼም አይመጣም። ይሄን እኔ አመጣልሃለሁኝ። እኔ በቃ አምጣው ሸምሱ አንተና በቃ ያልኩን ቃሌን ልብሴን አውልቄ የፈለጋችሁት አደባባይ ላይ በጭንቅላት የተዘዝቀ ነፍሴ ትወጣለች ካመጣችሁ እንደዛ በቃ ይሄ ሐዲስ ለኔ ስላለኝ አመጣልሃለሁ። አሁን እዚህ የለም። ሁለተኛ ደግሞ የምጠይቅህ ዋና እኔ ጥያቄ አለኝ ብዬ ገባሁ። አቤት ከመጀመሪያው የምታመጣው መልስ ላፈርስባ። ይሄ ሐዲስ አለኝ አልክ። ሐዲስ ማለት የነብዩ ንግግር ነው አይደለ? ይሰማሃል? ቆይ አንዴ እኔን አስጨርሰኝ። እንዳስጨርሰ እነዳለው ሐዲሱን አልከኝ። ሐዲስ ማለት የነብዩ ሱና ወይንም ንግግር ነው አይደለ? ሐዲስ ውስጥ ያሉት ነብዩ የራሳቸው ንግግር የነብዩ ንግግርና የሳባዎቹ ንግግር ነው። እሺ ነው አይደለ? አንድ ጥያቄ ልጠይቅህ። አንዴ ከልጃ ሸምሴ ጨርስ። ሐዲስ ማለት እናንተ መጽሐፍ ቅዱስ ላይ ቆይ አንዴ ሸምሴ እንግባባ አንዴ። ጥሩ ጸባይም ስላለ እሺ። ሐዲስ ማለት የነብዩ አስተምሮቶችን የያዘ ንግግር ነው አይደል? መጽሐፍ ጽሑፍ ነው አይደለም? የነብዩ ንግግር ናቸው አይደል? የፈጣሪ ምንም የአላህን ምንም ሳያካትት ያካት ያላህንም ግን በነብዩ የመጣ ማለት ቁርአን በነብዩ የተነገረ ማለት ነው አይደለ? በመሐመድ ሸምሴ ሰማል ሸምሴ ሉክ ሐዲስ ማለት የነብዩ ንግግር ነው። ነብዩ ያስተማራቸው ናቸው። የጠየቅነው መረጃ ምንድን ነው? ከሙሐመድ ነቢይ ከመሆኑ 1 ዓመት እንኳን ቀደም ብሎ እስልምና የሚባል ሃይማኖት እከሌ ሰመድ የሚባለው ነቢይ ሙስሊም የሚባል ሃይማኖት ተከታይ ነው የሚል አንዲት መረጃ ነው የጠየቅነው። አንዲት አይመጣም፣ የለም። ከሐዲስ ካሉን ግን ከነብዩ ንግግር ማለት ነው። which is ነብዩ ነብይ ከሆነ በኋላ ፖዚቲቭ ክሌም ያደረጋቸው ማለት ነው። ከሌ የሚባለው ነብይ ነው። ከሌ የሚባለው አሁን ደምሳሽ እንዳደረገው ማለት ነው። መጣና አሁን ደምሳሽ ምን አለ? መሐመድም የፍቅር ሲዝም ተከታይ ነው። ኢሳም ፍቅር ሲዝም ተከታይ ነው። ሙሳም የፍቅር ሲዝም እምነት ተከታይ ነው። ኢብራሂምም የፍቅር ሲዝም እምነት ተከታይ ነው አለ። አይደለም ስትሉት ይኸው ብሎ ማስረጃ ከምን ውስጥ ያመጣላቸዋል? ከራሱ መጽሐፍ ውስጥ። ይሄ ማንተ የጻፍከው ነው። እኔ ከራሴ አልናገርም አምላኬ ነግሮኝ ነው እንጂ ይላል። ነው አንተ ውሸትህን ነው ስትል መገለጫ ያመጣል። ምን የሚል ውሸታም ነው ያሉ ሰዎች ውሸታም ናቸው የሚል መገለጫ ያመጣና ይኸው እናንተ ናችሁ ውሸታም ብሏል አምላኬ። ልክ መሐመድ እንዳደረገው ማለት ነው። ደምሳሽ ያለው እውነት ለመሆን ምን ሆን አለበት? ከደምሳሽ ቀደም ብሎ ሙሐመድ የደምሳሽን እምነት ይከተላሉ የሚል ማስረጃ ማምጣት ግድ ይለዋል ማለት ነው። ከሌለ ግን ፎልስ ይሆናል ኤቭሪቲንግ። ከድጃ ውዴ እንዴት ነሽ? ገብቶሻል አንቺ
አንድ ጥያቄ ልጠይቅህ። ጠየቅሽ ጨረሽ። አንድ ጥያቄ ልጠይቅህ ስትይ ራሱ ጥያቄ ነው። ተበላሽ። ከፈቀድኩልሽም ጠየቅሽ ማለት ነው፣ ጨረሹ። ከከለከልኩሽም ጨረሽ ማለት ነው። አንድ ጥያቄ ልጠይቅ የሚለው ራሱ ጥያቄ ስለሆነ ክርስትና እናንተ ልጅ ከተወለደ በኋላ ከ40 ቀን በኋላ ክርስትና የሚነሳው ለምንድን ነው? ልጁ ሙስሊም ሆኖ ስለሚፈጠር መሰለኝ። ማን ያለሽ? እና ለምንድን ነው ክርስትና ብላችሁ ክርስትና የሚነሳው? ይሄን አስረዳኝ። ይሄ መረዳት ፈልጋለሁ። ማለት ይሄን ያልኩበት ምክንያት ከሙስሊሞች ከነቢያችን ሰለላሁ ዐለይሂ ወሰለም ከሳቸው በኋላ ከዛ በኋላ ነው እስልምና የመጣው ባልከው ምክንያት ነው። እና ይሄን መልስ መልስልኝ። ኦልራይት። እስልምና ቆሻሻ ነው ብለሽ ታምኛለሽ? ማለት ቆሻሻ ነው ብለሽ ታምኛለሽ? ጥያቄ ነው። ትንሽ የከበደኝ ነው ከአንተ ጋር ማውራቱ እራሱ ማለት ነው። ለምን እንደጠየኩሽ ታውቂያለሽ? ሰው ሙስሊም ሆነው ከዛ በኋላ በውሃ ነው የምታስለቅቋቸው የሚል አይነት አስተምሮ ስላለ ማለት ነው። እኛ ምን እናምናለን? በውሃ የሚለቅ ቆሻሻ ነው ብለን ነው ምናምን። እኔ የጠየኩህን ጥያቄ ብቻ መልስልኝ። ማለት እኔ ከአንተ ጋር ማውራቱ እራሱ በጣም የከበደኝና የቀፈፈኝ ነው በጣም ማለት ነው። ብቻ እቺን ጥያቄ ግን እንድጠይቀኝ ይሄን ጥያቄ ብቻ መልስልኝ። ለምንድን ነው ክርስትና የሚነሳው ህፃን ልጅ? ይህን ጥያቄ ብቻ መልስልኝ። ማለት እስልምና አሁን ነው የመጣው ባልከው ማለት ነው። እኔ እስካሁን ሆነ ዝም ያልኩት እራሱ አሁን አዳምጪ እሺ። ኤኒዌይስ ነራ የምንጠመቀው ከእስልምና ወደ ክርስትና ለማምጣት ነው። እንደዛ ከሆነ ይሄን መልስ ስጠኝ። ቀፎኝ ነው ዝም ያልኩ። ማለት የሆነ ማስረጃ ሰው እኮ ከሚያውቅ ሰው ጋር ነው ማውራት የሚችለው። ለዛ ነው ዝም ያልኩት። ይሄን ምላሽ ስጠኝ እስኪ። ይሄን ብቻ መልስልኝ። ከድጃ ተቆጣች። ከድጃ ዋሄዲ በጣም የቀፈፈኝ የምታወራ ሁላ ውሸት። ቀፎኛል። ይሄን ተረጋጊ በቃ። የመሐመድ የመጀመሪያ ሚስቱ ከድጃ ትባላለች። እሱ በ25 ዓመቱ እሷ በ40 ዓመት ነው ያገባት። ድሃም ሆነህ አገኘንህ አከበርንህም ሱራ 93:8 ላይ በከድጃ ገንዘብ ነው የመሐመድ የከበረው። ጤነኛ ሰው ጋር ነው ማውራት የሚችለው። እኔ ከብዶ ነው ያደረገችው ከድጃ ነች። ተረጋጊ ቆይ። ኤኒዌይስ እኛ የምንጠመቀው ለምንድን ነው? እግዚአብሔርን ጸጋ ለማግኘት ነው የምንጠመቀው። አንድም እግዚአብሔርን ጸጋ ለማግኘት ነው። ፕሊስ አሁን አዳምጪ። ሚዩት አድርጊያት እስኪ ጎበዝ። ጎበዝ። ስለዚህ የእግዚአብሔርን ጸጋ ለማግኘት የእግዚአብሔርን ልጅነት ለማግኘት ኃጢአታችን እንዲሰረይ እንጠመቃለን። ሐዋርያት ሥራ ምዕራፍ 2 ቁጥር 37 ጀምሮ ያመኑትን ጴጥሮስ ምን ይላቸዋል? እነሆ ንስሐ ግቡ፣ በጌታችን በኢየሱስ ክርስቶስ ስም ተጠመቁ፣ ኃጢአታችሁ እንዲሰረይ ይላቸዋል። ስለዚህ አንድ ሰው አምኖ ሲጠመቅ ይድናል፣ ዘላለማዊ ሕይወትን ያገኛል ብለን እናምናለን። ማርቆስ 16:16 እንደሚናገረው ማለት ነው። ሞቱን በሚመስል ከእርሱ ጋር ከሞትን ትንሣኤውን በሚመስል ትንሣኤ ደግሞ ከእርሱ ጋር እንነሳለን። ሮሜ 6 ከቁጥር 2-6 እንደሚናገረው ማለት ነው። ሰው ዳግም ሊወለድ እንደሚያስፈልግ ዮሐንስ ወንጌል ምዕራፍ 3 ላይ ከቁጥር 3-6 አካባቢ ከቁጥር 1 ጀምሮ ለኒቆዲሞስ ባስተማረው መሰረት ስለነገረን የጌታችንን ቃል እናከብራለን እና እንጠመቃለን። ኦልራይት፣ ይህንን እንተገብራለን ማለት ነው። ይህንን እንተገብራለን። ልጆችስ ህፃናትስ በእግዚአብሔር ዘንድ 80 ዓመትም ሁኚ 60 ዓመትም ሁኚ 50 ዓመትም ሁኚ 10 ዓመትም ሁኚ 2 ዓመት ሁኚም በእግዚአብሔር ዘንድ ጸጋን ለመቀበል የሚከለክል አይደለም። የእግዚአብሔር ጸጋ ይሰጣል ለሁሉም። ኦኬ እሺ፣ ከድጃ እኔ ልበልልሽ እና
ከዛ በኋላ ግን ወደ አንቺ እቀጥላለሁ። ፎይ የጀመረውን ለመቀጠል ምንድነው የእግዚአብሔርን ጸጋ ለማግኘት ልጅነትን ለማግኘት ከባርነት ወደ ልጅ ለመባል ማለት ነው። የክርስቶስ ኢየሱስን ሞትና ትንሣኤ ለመመስከር ልክ ክርስቶስ ሞቷል፣ ደግሞም ሞቶ አልቀረም ተነስቷል ብለን የምንመሰክርበት እኛም ደግሞ ከሱ ጋራ ሞተን ተቀብረን የምንነሳበት እንደሆነ ይናገራል። ይሄ መጽሐፍ ቅዱስ ላይ ያለው መጽሐፍ ቅዱሳዊ አስተምሮ ነው። የእግዚአብሔርን ልጅነት ለማግኘት ማለት ነው። ጸጋን ለማግኘት ለዳግም ለመወለድ ሰዎች በኃጢአት ሞተው ነበር። ነገር ግን ዳግም የሚወለዱት ጥምቀት አድርገው በክርስቶስ ኢየሱስ አምነው ሲጠመቁ ከዛ በኋላ ይድናሉ፣ ዳግም ይወለዳሉ ማለት ነው። ነገር ግን እንደ እስልምናው ስለዚህ የሚጠመቁት እስልምናን ለማስለቀቅ ከሆነ ከቁርአን ጋር ቀጥታ ትጋጫላችሁ ማለት ነው። ላይክ እስልምና ቆሻሻ በውሃ የሚለቅ ቆሻሻ ይሆንና ከዛ በኋላ ሰዎች ወደ እስልምና የሚገቡበት አድርጋችሁ ነው የምታዩት ማለት ነው። እንደዚህ ብላችሁ የምታምኑ ከሆነ ቀጥታ ከቁርአኑ ጋር ትላተማላችሁ። ለምን ሱራ 30 ቁጥር 30 ላይ ምን ይላል? ወደ እውነት ተዘንባይ ሆነ ፊትህን ለሃይማኖት ቀጥ አድርግ፣ የአላህንም ፍጥረት ያችን አላህ ሰዎችን በእርሷ ላይ የፈጠረባትን ሃይማኖት ያዟት። የአላህን ፍጥረት መለወጥ የለም። ስለዚህ እስልምና ፍጥረት ከሆነ ሰው በተፈጥሮ የሚያገኝ ከሆነ አይለወጥም። እስልምና እንኳን በውሃ ሊለቅ አይለወጥም እያለ እየተናገረ ነው። ስለዚህ እስልምና በውሃ ይለቃል ወይም ደግሞ ሰው ሲጠመቅ እስልምና ይለቃል ብላችሁ የምታምኑ ከሆነ ደስ ይለናል። እኛ እስልምና ቆሻሻ ነው በውሃ ይለቃል የሚለውን ነገር እያስጨበጣችሁን ስለሆነ ማለት ነው። እናንተ ከምትናገሩት ተነስተን እንደዛ ማለት ስለምንችል ስለዚህ የአላህ ፍጥረት መለወጥ የላትም ተብሎ ይነገራል፣ ተነግሯል እዚህ ጋር ቁርአን ላይ ማለት ነው። ስለ ጥምቀት ባጭሩ ያለው ነገር ይሄ ነው እንጂ ሰው እስላም ሆኖ ከዛ በኋላ ክርስቲያን ለማድረግ አይደለም የሚጠመቀው። ነገር ግን እናንተ ሙስሊሞች ጌታ ኢየሱስ ክርስቶስን አምናችሁ ብታምኑ የዘላለም ሕይወት ለማግኘት ትጠመቃላችሁ ማለት ነው። ያ ማንኛውም የማያምን ሰው ይጠመቅና የቤተክርስቲያን ህብረት ይጨመራል። ታንክ ዩ ክርስቲያን፣ ሶሪ አቋርጬ ስለተነሳው። ስለዚህ የእግዚአብሔር ልጆች የምንሆንበት ሚሽካት አለመሳቢ ሰባና እንደ ክፈትልኝ የእግዚአብሔር ልጆች እንሆናለን። ከሴጣን እስራት ከሴጣን እኛ ቁራኝነት እንላቀቃለን ማለት ነው። የእግዚአብሔር ልጆች ስለምንሆን ህፃናት ልጆች ምናምን የሚባል በእግዚአብሔር ዘንድ ጸጋን ለመቀበል የሚከለክለን አይደለም። ለሴጣን አይተወንም ማለት ነው። ፈጣሪያችን አባት ይሆነናል። ለዚህ ነው ማቴዎስ ምዕራፍ 18 ላይ ከቁጥር 1 ጀምሮ መንግስተ ሰማያት እንዲህ ላሉት ህፃናት ነው የምትገባው ብሎ ህፃናት መንግስተ ሰማያት እንደሚገባቸው ነግሮናል። ህፃናት ወደ እኔ ይመጡ ዘንድ አከልክሏቸው ብሎናልና ህፃናት ወደ እግዚአብሔር እንዲገቡ እንዲያገኙ መንግስቱን አብረውን እንዲካፈሉ ህብረት ማድረግ ስላለባቸው እናሳትፋቸዋለን ማለት ነው። በእስልምና ውስጥ ህፃናት አላህ እንዴት ነው የሚያደርገው? ህፃናትን ገና በህፃንነታቸው በአጋንንት ያስመለጀልጋቸዋል። ገና ሲወለዱ ጀምሮ አጋንንት ቁራኛ እንዲሆንባቸው ያደርጋቸዋል። የእኛ አምላክስ ከአጋንንት የምንጠበቅበትን የእግዚአብሔርን ጸጋውን ልጅነትን ወደ እኔ አንጡና ህብረት ከእናንተ ጋር አብረው ያድርጉ ቤተክርስቲያን ሲል፣ እስልምናውስ አጋንንት ያሰፍርባቸዋል። አንብበው አዲሱን ምን ይላል? ሚሽካት አልመሳቢ ሰባ ላይ ቡሃሪና ሙስሊም የዘገቡት ሐዲስ ማለት ነው። አላህስ ሜሴንጀር አሴይንግ የአላህ መልእክተኛ እንደተናገሩት the crying of an infant at the moment of birth is due to a prick from the devil። ህፃናት ገና እንደተወለዱ የሚያለቅሱበት ምክንያት ሰይጣን ስለሚቆነጥጣቸው ነው። ስለዚህ የሙስሊም ልጆች ገና ሲወለዱ ገና ከእናታቸው ማህፀን ሲወጡ ህፃናት ይቆነጥጣቸዋል። እኛ ጋር ይጠመቃሉ፣ የእግዚአብሔርን ልጅነት ያገኛሉ። ነገር ግን በእስልምናው ደግሞ ሰይጣን ይቆነጥጣቸዋል። ልዩነቱ ግልጽ ነው። በውሃ መታፈን ነው መጣመቅ ማለት፣ በውሃ መታፈን መግደል። ኦኬ አና رضي الله عنه قال رسول الله صلى الله عليه وسلم صياح المولود حين يقع نزعة من الشيطان የሰይጣን ቁንጥጭና ነው። እርግጥ ምንድነው የሚለው እህታችን? አንቺ አረብኛሽ በጣም ነው የሚያምረው። ቢንት ነች እንዲያነበበችው
ኢስላም ግን ደግሞ ማለት ነው እሺ አለው ትርጉም አለው። ሰይጣን ምን ያደርጋቸዋል የሚለው ህፃናቶቹ ምን ያደርጋቸዋል? ሰይጣን ይቆነጥጣቸዋል። ኦልራይት ለምን የሚቆነጥጣቸው? ህፃናቶቹ ሙስሊም ናቸው ብላችኋል ነበር እንዴ? እና ቁርአን አንዴ ክፈትልኝ። ሱራ 15 ቁጥር 38 አይ ቲንክ አንዴ ክፈትልኝ። በአማኞች ላይ ሰይጣን ኃይል እና ስልጣን አለው? የለውም። ከሌለው ሙስሊም አይደሉም ማለት ነው። ቆንጥጦ ካስለቀሰሳቸው ኃይል አለውና ስለዚህ ህፃናቶቹ ሙስሊም አይደሉም ማለት ነው። ማንም ህፃን ልጅ ከእናቱ ሆድ ሲወጣ ሙስሊም ነው ክርስቲያን ነው ብለህ ልትገምት አትችልም። ምክንያቱም ያ ሰው የራሱ ህይወት አለ። አባቱ ሙስሊም ሊሆን ይችላል እንጂ ነገ ጧት እሱ ክርስቲያን ሊሆን ይችላል። ቆይ አንዴ መልሰው ክርስቲያን ገባክ? አንብብ ይሄንን ክፍል ان عبادي ليس لك عليهم سلطان الا من اتبعك من العاوين. ኦልራይት ምን ማለት ነው? ምናሽ ታችን ፈልጋችሁ መግዛት አለባችሁ ብዬ የማስበው ስልክ ሳምሰንግ ኤስ21 ፕላስ ነው። ምክንያቱም ይህ ስልክ እነሆ ባሮቼ በደንብ አይታይም የሆነ ተዟል። እነሆ ባሮቼ በእነሱ ላይ ለአንተ ስልጣን የለህም። ሰይጣን አላህ ምን እያለው ነው? ኢብሊስን ስልጣን የለህም በባሮቼ ላይ ከጠማሞች ከተከተሉ ሰው ብቻ ሲቀር። ስለዚህ ሰይጣን ኃይልና ስልጣን ያለው ሰይጣንን ለተከተለ ሰው ብቻ ነው። እኔን የተከተሉን አማኝ ለሆኑት ግን ስልጣን የለህም ብሎታል። ሐዲሱ ላይ ደግሞ እንዳስነበብንሽ ምን አድርገዋቸዋል? ህፃናቶቹን ሰይጣን መጅልጉ ያስለቅሳቸዋል አይደለም? ወጣች። አይ ላቭ ኮንፊደንሷን በመጀመሪያ አረብኛዋን በጣም ወድጀዋለሁ። ግን ምን ያደርጋል? አነበበችው። ሁለቱ ክለሽ ያደርጋሉ። ስለዚህ ምንድነው ማለት ነው? በእኔ ባመኑት ላይ ስልጣን የለህም ካለው ህፃናትን ሴጣን የሚያጫወትባቸው ከሆነ ህፃናት ሙስሊም አይደሉም ማለት ነው። አላመኑም፣ ተከታዮቹ አይደሉም። ፓራፍሬዝ አድርገው ቶፒኩን መልሰው። ኦኬ ያው እንግዲህ የዛሬው ቶፒካችን ሞሮርለስ ሙስሊሞች ብዙም እየነኩት አይደለም፣ ምክንያቱም ስለሚከብድ ማለት ነው። ኢሳ የአላህ ቃል ነው ብለው ያምናሉ። ነገር ግን የአላህ ቃል ባህሪው መሆኑን ደግሞ አያውቁም። የአላህ ቃል ሲባል ሁልጊዜ አይምሯቸው ላይ የሚመጣው ሙስሊሞች ምንድነው? ቁርአን የሚለው ነው። ነገር ግን ኢሳም የአላህ ቃልና መንፈስ ተብሎ በቁርአንና በሐዲስ ተገልጿል ማለት ነው። እንዲያውም በተቃራኒው ቁርአን የአላህ ቃል ነው የሚል ቁርአን ላይ የለም። ቁርአን የአላህ ቃል ነው የሚል ኤክስፕሊሲትሊ ቁርአን ላይ የተቀመጠ ነገር የለም። ስለዚህ የአላህ ቃል የተባለው ኢሳ ፍጡር ካልሆነ ባህሪው ነው ወይስ አይደለም? ፍጡር ካልሆነ ሉክ ዘላለማዊ ነው የሚሆነው፣ ኢተርናል ነው የሚሆነው፣ ከፍጥረት በፊት የነበረ ነው የሚሆነው። ምክንያቱም አምላክ ያለ ቃል ስለማይኖር ማለት ነው። አምላክ ያለ ቃሉ ስለማይኖር፣ ስለዚህ ኢሳ ያላህ ቃል ከሆነ ፍጡር አይደለም ማለት ነው። ሙስሊሞች በዚህ አርጊመንት የምትስማሙ ይመስለኛል። ሙባረክ አለ። ሙባረክ ማይክ ክፍት ነው። ሜይ ቢ ማውራት ከፈለክ ቀጥል። ኦኬ ሀያቲ አለሽ? አልገባችም። ኦኬ እሺ፣ ቀጥሎ ያለችው ልጅ ስሟ ሙባረክ ቀጥል። ማይክ ክፍት ነው። ባይዞ እየተሰማህ ነው። ሙባረክ አለ። ኦኬ። ስለዚህ የአላህ ቃል ምንድን ነው? ኢሳ ምንድን ነው? ሉክ ስለ ኢሳ ከድንግል ያለ አባት የተወለደ ነው።
ሉክ ፍጥረታት መጀመሪያ አዳምና ሔዋን ከተፈጠሩ ከዛ በኋላ ፍጥረታት ሰዎች ሁሉ የሚፈጠሩት ምንድነው? ከእናትና ከአባት ይገኛሉ። የሚወለዱት ከእናትና ከአባት ነው። ከዛ በኋላ ከነበረው ሴክሴሽን ከሔዋንና ከአዳም በኋላ በነበረው ያወላለድ ወይም ያወላለድ ሂደት ውስጥ ማንም ያለ አባት የተወለደ የለም። ያለ አባት ከግንኙነት ውጪ የተወለደ የለም። ይሄንን ሱራ 4 ቁጥር 1 ላይ ምን ይላል? ምን ብሎ ይናገራል መሰላችሁ? እናንተ ሰዎች ሆይ ያንን ከአንዲት ነፍስ ከአዳም የፈጠራችሁ ከእርሷ መቀናጇዋን ሔዋንን የፈጠረው ከእርሱ ብዙ ወንዶችና ሴቶች የተበተኑት ጌታችሁን ፍሩ ይላል። ስለዚህ ከዛ በኋላ ወንዶችና ሴቶች የተፈጠሩት ከሔዋንና ከአዳም ነው። እየተፈጠሩ የመጡት ምንድነው? ከሔዋንና ከአዳም በግንኙነት እንደሆነ ቁርአኑ ራሱ በግልጽ ይናገራል። ኢሳ ጋር ሲመጣ ግን ያ አይሰራም። ይሄ ሩል አይሰራም። ይሄ ቁርአን አንቀጽ ኢሳ ጋር አይሰራም። ኢሳ የተወለደው ካላባት ብቻ ነው፣ ከሴት ነው ማለት ነው፣ ካላባት። ስለዚህ ይሄ ቁርአን አንቀጽ እንኳን ለኢሳ አይሰራም ማለት ነው። ለምን ያለ ወንድ መወለድ አስፈለገው? አንደኛ ለምን ያለ ወንድ መወለድ አስፈለገው? አንደኛ። ሁለተኛ ለምን የአላህ ቃልና መንፈስ ተባለ? ሁለተኛ። ሶስተኛ ለምን ሳይሞት እስካሁን ድረስ አለ? አራተኛ ለምን ድጋሚ ይመጣል? ባይዞ እነዚህ ሁሉ ለሙሐመድ አልተነገረም። ሙሐመድ ውዱ ነብያችን ከዓለም አንደኛ ከፍጥረታት ምናምን ብለው ይናገራሉ። ነገር ግን ለኢሳ የተነገሩትን አንዱንም ኳሊቲ ማሟላት አይችልም ሙሐመድ ማለት ነው። አንዱንም ማሟላት አይችልም። ይሄ ነገር ሁሉ የሆነው በቃ ዝም ብሎ እንደው እንደ ውሃ ደራሽ እንዲከሰት አስቦ ነው ፈጣሪ እነዚህን ሁላ ነገሮች ያደረጋቸው። ስለዚህ ወደ መጀመሪያው ቶፒካችን ስቲክ እናድርግና ለምንድን ነው ኢሳ የአላህ ቃልና መንፈስ የተባለው? የአላህ ቃልና መንፈስ ፍጡር ስላልሆነ ማለት ነው። ካርጃ ሜቢ ሀሳብ ካለሽ እዚህ ላይ ካዱ ገስት እየከፈተልኝ አይደለም። እኔ ፎይ ካሉ አስገባ ሙስሊሞች። እስኪ ማይክ ዝግ ነው። ስሜታዊ ሆኜ ሳልዘጋጅ ነው የገባሁት። አጋጣሚ ነው። ከዚህ በፊት ተከታተያችሁ አይቻችሁ አላውቅም ማለት ነው። እና ድንገት ነው አጋጣሚ ቲክቶክ እንትን ስል አጋጣሚ ነው የገባሁት። እና እዚህ ጋር የሚወራው ሁላ የሆነ እቃቃ ጫውታ ነው፣ እያንዳንዱ ውሸት ያለበት። እና ተዘጋጅቼ ደግሞ ሌላ ቀን ደግሞ ተዘጋጅቼ በደንብ አድርጌ እመጣለሁ ማለት ምንም ላይ ወይኔ ለየረጅውን እቃ ጫወታ የሆነ ለማውራት ራሱ ቀፎኛል። ከድጃ ሪስ ቤታችን ቁጭ ብለሽ ዲስሪስፔክት አድርገናለሽ። ነውር ነው። አልተዘጋጀው አንድ ስሜታዊ ሆኜ የገባሁት እኔ አይቼው አላውቅም። እዚህ ጋር የሚወራው ነገር ሁላ ወይ ሰዎቹን አታበላሽ። የተጋጨሽ ነው እያወራሽ ያለሽ እኮ ከራስ ጋር የሚጋጭ ነው። እቃቃን ጫወታ ነው ካልሽ በኋላ ሰምቼው አላውቅም መረጃ ይዤ እመጣለሁኝ ሌላ ቀን ማለት ደግሞ ውሽዝ ከብዶሻል። አሁን እቃቃ ጫወታ ከሆነ ሊከብዳሽ እያወራኸው እቃቃ ጫወታ ነው፣ ግልባጦሽ ነው እያወራህ ያለኸው እዚህ ጋር በቃ ፕሊስ ማለት ሰው ከጤነኛ ሰው ጋር ነው ማውራት። እኔ ከጤነኛ ሰው ጋር ነው ማውራት የምችለው። እንዴት ብዬ ካንተ ጋር ላውራ? እኔ ለህይወት እኔ ለሄረጁ ምናልባት እኮ ከድጃ ጤነኛ ያልሆንሽ እኮ አንቺ ትሆኛለሽ ምናልባት። ኖ ምክንያቱም እብድ በጤነኞች መካከል ሲሆን ራሱ ብቻ ጤነኛ ሆኖ ይታየዋል፣ ሌሎቹን ሁሉ እብድ አድርጎ ማለት ነው። ምናልባት አንቺ እንደዛ ሆኖ እንዳይሆን ራስሽን ማለት ነው። ምክንያቱም ጤነኛ ብለሽ የመከራከርና የመሳደብ የሙስሊም ባህሪ አይደለም። የሙስሊም ባህሪ ማለት በማስረጃ ማቅረብ ብቻ ነው እኛ የሚጠበቅብን እንጂ ውሻ ነከሰኝ ብለሽ ውሻን አትነክሺም። ስለዚህ እንደዚህ አይነት ነገር አያስፈልግም። ከድጃ ተወጣለች ያስለመን ነው አምሹር ማብራት ሄድና እኮ እኔ ሸምሴ ጠፋ። አቤት ማብራት ሄደብኝ ወጥቼ ነበረ እና አሁን እኔ ሁለተኛ ነገር የጠየቅኩ የነበረው እስካሁን ያው እኛን የጠየቅነው ነው፣ ያው በቻልነው ያክል እየመለስን ነው። እኔ ደግሞ አንድ ጥያቄ ልጠይቅህ፣ እድሉን ስጠኝ። ጠየቀኝ እኮ ቅድም መለስኩልህ። አንተ ሳትጠየቅ ነው የጠየቀኝ ነው። እናንተ ክርስቲያኖች ማንን ነው የምታመልኩት?
እግዚአብሔርን ከዛ ሌላስ ማለት የፈጠረን እግዚአብሔር ነው። በቃ እግዚአብሔርን ማን ነው የፈጠረው? በምን አይነት መልኩ ነው የምታመልኩት? እግዚአብሔር ማን የፈጠረው? ኢስላም። ይህን ጥያቄ ነብዩ ተጠይቆ ነበር። አላህ ማን የፈጠረው? አይደለም እግዚአብሔር። እኔ የማውቀው የኢየሱስ አባት ነው። እግዚአብሔርን የምትሉት ኢየሱስ ነው ጌታን አድርጋችሁ የምትይዙት እናንተ። ኢስላም ይህንን ጥያቄ ሱረቱ ኢኽላስን የወረደበት ምክንያት ካወሽ አላህም ማን የፈጠረው ከምንድን ነው የተሰራው ብለው ጠይቀውት ነው። በል እርሱ አንዱ ነው ከሚለው የወረደው ተብር ነው ከወርቅ ነው ከምንድን ነው የተሰራው? አላህ አልተጠየቀም፣ ማንም አልጠየቀም። አላህ ራሱ ጽፏል። ቁል ሁወላሁ አሐድ አላሁ ሰመድ ለም የሊድ ወለም ዩለድ ወለም የኩን ለሁ ኩፉወን አሐድ። አልተወለደም አልወለደምም፣ እንደሱም የለም እንደሱም ሊኖርም አይችልም። ራሱ ጽፎ ነው፣ ማንም ጠይቆት አይደለም። አትሳሳት። እዚህ ላይ ሙሐመድን እኮ ነው ያልኩሽ እህቴ። ሙሐመድ ተጠየቀ። ሙሐመድን ሲጠይቁት ይሄን ክፍል አወረደ። አላህ አንዱ ነው። ቁል አላሁ አሐድ፣ አላህ አንዱ ነው። አላሁ ሰመድ፣ እሱ ሰመድ ነው። ሰመድ ማለት ድፍን ማለት ይሆናል፣ ወይንም ደግሞ ሰፊሸንት የሚለውም የሆነ ብቻ የተለያዩ ትርጉሞች አሉት። በዚህኛው አንድ ነገር ልንገራ፣ አንተ ለኤክስፕሎር ለላይክ ብለክ እንደዚህ የምትሰራቸው ቪዲዮዎች መጨረሻ ማለት ነው ይታየኛል። አንተ እስልምና ላይ ወድቀህ በደንብ አላህን አፉታን እየጠየቅ ታደቀስታደርግና ሐጅ ስታደርግ ይታየኛል ብዬ ቁርአኑን ሳታብራሪ ነው የወጣሽው። ለምን ሳታብራሪ ወጣሽ? የትኛው ሱረቱል ኢኽላስ? ኖ ሱረቱ ሂጅርን ሱረት ዊሽ ሂጅር ነው የሚለው 15ኛው ሱራ ሂጅር መሰለኝ፣ እንደዛ ነው የሚባለው። ሱረቱል ሀጅር ነው ሂጅር፣ እንደዛ አካባቢ ሀጅ አይደለም ሂጅር መሰለኝ። ቁጥር 15 ምንድን ነው የሚባለው? ሂጅር። ይሄንን እኔ ከፍትልሻለሁ፣ አትቸገሪ። ነይ ደግመሽ አብራሪያት እስኪ። ህፃናት ቆንጥጦሻል አንቺን? ማን ሰይጣን ቆንጥጦሻል አንቺን? ኢስላም ስትወለጅ ኢስላም ተከፍቶልሻል፣ ተመለሽ። ኢስላም ወይ ተመልሻለሁ። እናንተ ጋር የቀደመው ማለት ነው። ልብ በይ። እነሆ በባሮቼ ላይ በእነሱ ላይ ለአንተ ስልጣን የለህም ከጠማሞች ከተከተለ ሰው ብቻ ሲቀር ይላል። ስለዚህ ሴጣን እንደ እስልምና አስተምሮ ጠማማን ብቻ ነው ሙስሊም ያልሆነ ማለት ነው። አልጠማማ ማለት የተከተለው ሴጣንን የተከተለ ማለት ሙስሊም ያልሆነ ማለት ነው ነው አይደለ? እንደዛ አይልም። ኦኬ ጠማሞች ማለት ሙስሊሞች ናችሁ። ስለዚህ ጠማሞች ሙስሊም ናችሁ ሴጣንን ተከተሉ። ቁርአኑ ራሱ አይልም እንጂ አንተ ዝም ብለህ ከተዘባርቅ ምን ሆነክ ነው? ቁርአኑ ራሱ አይልም እና عبدي ليس لك عليهم الا سلطان الا من اتبعك من الغاوين ما يقول ما አይልም ጠማማ አይልም። እዚህ ውስጥ ጠማማ የለም። ትርጉም አማርኛ ልክ አይደለም። የተሳሳተ አይልም። ቁርአን ላይ ደግሞ የተሳሳተ ሊያመጣ አይችልም። ምንድን ነው የሚለው? እሺ የተሳሳተ ነው የሚለው አረብኛው። እሺ እንደዛ ነው። አረብኛው ነው አንብበው አንተ። ትርጉም እሺ ምንድነው? አማርኛ ትርጉም። እሺ ተርጉም። እሺ ተርጉም። እሺ እኔ የትኛውን ብትይ እኮ ይስማማኛል። ለሙስሊሙ የብሰጫቸው ደግሞ ደስ ይለኛል። እሺ ሴጣን የሚከተሉ ናቸው ብለሽ ታመጪዋለሽ ማለት ነው ሎጂኩ። እሺ ቀጥ ያለ ጠማማ ያልሆነ ቀጥ ያሉት የሴጣን ተከታይ ናቸው። እኔ በሁለት በዚህ ይመቸኛል። በየትኛው በተጂስ ማስማማ አያ ስንት ነች? ሱረቱል ሀጅር ኦኬ። አያ ስንት ነች? 42 ልክ አይደለም። 42 እንዴትም ብለሽ ፍቺው ይስማማኛል። ይሄ ብቻ አይደለም ብዙ ስላለ እንዴትም ብለሽ ፍቺው አይደለም አያው የለም ነው መልክ ወደ 99 ነው ያለው አያው 99 ወእነ ጀሃነም
ወእነ ጀሀነመ ለመውዕደሁም አጅመዒን ጀሀነም ሁሌም ጊዜ አላት። እሷም ለእናንተ አይነት ሰው ናት። እሺ 42 እኔ ልትካለ ለሃ ሰብዐ አብዋብ ለኩል ባብ ምንሁም ጁዝኡን መቅሱም 7 በር አላት። 7 በርም የራስ የቻሉ ናቸው። የራስ የቻሉ ደግሞ የእናንተ ነው። አይ ሱረቱል ሀጅር እንደዛ ነው የምትለው አባት። ስንተኛው ሱራ ነው ኢስላም? ስንተኛው ሱራ ነው? የትም ይሁን ቆይ እናንተ እንደዚህ ወታችሁ ኢፋ ላይ የምታደርጉት ምን ያደርግላችኋል? ሙስሊም የክርስቲያን ስም ሲያጠፋ በህይወታችሁ ሰምታችሁ ታውቃላችሁ? እኛ ክርስቲያን ጋር አብረን በልተን አድገን እንትን ያልነው ምን ያደርግላችኋል? ቁርአን ያጠፋል፣ ስማችንን ቁርአን ያጠፋል። ኢስላም ይሰድበናል። አያጠፋም፣ ቁርአን አያጠፋም። ትቀራለህ። እስማ ሱረቱል ካፊሩን ነብይ ሱረቱል ካፊሩን ቀርተህ ከሆነ ነብያችን ያለው ቁል ያ አዩሀል ካፊሩን ላ አዕቡዱ ወላንቱም ዓብዱነ ማ አዕቡድ ወደ እስልምና ሲጠራችሁ እምቢ ስትሉት እናንተ በሃይማኖታችሁ እኔም በሃይማኖታችሁ ፍቅራችንን ብሏል። እስልምና ይሄ ነው። አንብቢያት እስቲ ትንሽ አስጠጋው። وقالت اليهود عزيز ابن الله وقالت النصارى المسيح ابن الله ሁሉም የአላህ ልጆች እንደሆኑ ነው እኮ የሚናገሩት እዚህ ላይ የአላህ ፍጥረት እንደሆነ መሲህም የአላህ ፍጥረት እንደሆነ ይሁድም አላህ ፍጥረት እንደሆነ ሁሉም እዚህ ቁርአን ላይ ይናገራል። ሁሉም የኛ ፍጥረት የአላህ ፍጥረት እንደሆነ ሁላችን የአላህ ፍጥረት እንደሆነ ይናገራል። አንብቢው ኦኬ እስቲ ትርጉሙ በአማርኛው ቆይ አንብቢና ጨርሹ። ቅድሚያ አረብኛውን ጨርሹ። አረብኛውን ማጨርሻለሁ። ትርጉሙ ግን ላውቀው ፈልጋለሁ። በእናንተ የተጻፈው አልጨረሹም። قولوا لهم بأفواههم يطهنون أي يطهنون قل الذين كفروا من قبل قالهم الله أني يفكون وفهم يظهون قل الذين استعمارنا ምን ይላል ትርጉሙ ያነበብሽው? ኦኬ አማርኛውን አድርግላት እስኪ ይታይሻል። አንብቢው እስኪ። አንቺ ወልሻው ከፍረሻል። ኢስላም እኔ ልርዳሽ። ከዚሁ አይሁዶችም ክርስቲያኖችም ያላ ልጆች እንደሆኑ ፍጡራን እንደሆኑ ነው የሚያምነው። አይ ቁርአኑ ያከፍራል። አንዴ ነይማ እንዴት እንደምከፍሪ ታውቂያለሽ? ቅድም ምን አልሽ ስትተረጉሚው? ያላ ልጆች እንደሆኑ ነው የሚናገረው አይሁዶችና ክርስቲያኖች አልሽ። የአላህ ፍጥረት ቆይ ፍጥረት በኋላ ነው ደርበሽ ነው ያልሽው። ስለዚህ ልጆች ከሆኑ ደግሞ ሱረቱ መርየም 88 እስከ 93 ድረስ ባለው ላይ ዳራማን ልጅን ያዘ ወለዳሉ። ይሄ ከባድ ንግግርን ተናገሩ። ከዚህ ንግግራቸው አይቆጠቡ። ሰማይ ልትቀደድ፣ ተራሮች ሊናዱ፣ ምድር ልትሰነጠቅ ትቃረባለች። ላራማን ልጅን ያዘ ወለደ ስላሉ ብሎ አላህ ይቆጣል። እንደዛ ብሎ ማለት ክፍሉ ምንድን ነው የሚለው? ግን አንቺ እንዳልሽው ሳይሆን የሚለው አይሁድ ኡዘይር የአላህ ልጅ ነው አለች። ክርስቲያኖችም አልመሲህ የአላህ ልጅ ነው አሉ። ይህ በአፎቻቸው የሚናገሩ ቃላቸው ነው። እነዚያ ከነሱ በፊት የካዱትን ሰዎች ቃል ያመሳስላሉ። እችን አንብቢልኝ። ከዛ ቀጥሎ ምን ይላል? አንብቢያት እስቲ። እስላም ብዙም አትታየኝም። እኔ እርጅናም እየመጣ ነው መሰለኝ። እስላም ሚዩት ነሽ። ምሮ ነው ተጨምሮ ይሄ ተጨማሪ ነው። አላህ ምን ይላል? ኋላ ማለት ነው ተጨምሯል። ተጨማሪ ነው ይሄ መጽሐፍ እናንተ ናችሁ የሰራችሁት። ተጨምሯል። ቅድም ተጨምሯል ቁርአኑ እንዳለች። አሁንም ደግሞ ይሄ እየተጨመረ ነው። ስድብ ይመስላትም ቁርአኖቹ ስታያቸው የካደችው ነው። ጎበዝ ጤናማ አይምሮ ይሄ ነው። የመጀመሪያው አይደለም እናንተ መጽሐፍ እናንተ ናችሁ የሰራችሁት። እንደዛ የሚባለው ማለት ነው። ችግር የለውም። ምክንያቱም አይምሮሽ ሊቀበሉ አልቻለም። አሁን ቀጥታ ስማችንን ጠርቶ ይሰድበናል። እኛ ቅድም ምን አልሽ መሰለሽ? እኛ ክፈቱ እናንተ እጃችሁ ላይ ካለ ይሄ ክፍል ከሌለ ይኸውልሽ እስላም ይሄ ክፍል እጃችሁ ላይ ያለ ቁርአን ላይ ከሌለ ለዘላለም ንጽጽር አቆማለሁ። የፈለጋችሁትን ቅጣት እቀጣለሁ። የፈለጋችሁትን ያው ይሄ ክፍል ብቻ አይደለም እኔ ላወራሁት
አንዲት ውሸት መረጃ አምጥቼ ከሆነ ይቅርታ ጠይቃለሁ አደባባይ ላይ። አንዲት አስተምሮታችሁ ላይ ሌለ ውሸት ያመጣሁት ካለ የዛሬ አይደለም ከዓመት በፊት ንግግርህ ቁርአን ላይ ምንም ጥርጣሬ አታመጣብን። ምንም አይነት ጥርጣሬ ቁርአን ላይ አትፈጥርም። መልሰው አሁን ክርስቲያን ቶፒኩን መልሰው እና ለኢማን ትንሽ እንትን በላት። ኢስላም እንግዲህ በደንብ ኢስላም ወጣለች። ኢስላም እየገባት ነው። ቅድምም ያኛውን አነበበችው አረበኛውን መተርጎም አልፈለገችም። ቀጥታ ህፃናት ሙስሊም እንዳልሆኑ ገባት። በቁርአን አናፍርም። ማወቅ ያለብህ ነገር በቁርአን ነገር የለውም። ይሄ ሰው የጻፈው አይደለም እንደናንተ። ማን የጻፈው? አናፍርም። በይ ቁርአን ሰው የጻፈው በጭራሽ። አንዴ እስኪ ትንሽ ከፍ አድርገው እስኪ የአማርኛው ትንሽ ከፍ አንዴ ቆይ። ቁርአንን ሰው አይደለም የጻፈው? መጽሐፉ በሰው አልተጻፈም። መጽሐፉ ሰው ቢጽፈውም ቃሉ ግን የአላህ ቃል ነው። እኔ ቃሉ የማን ነው መቼ አልኩሽ? ከሰው የተጻፈ አንድም ነገር የተደበለቀ ነገር የለም። ስለዚህ ቁርአንን መጽሐፉን ሰው ነው የጻፈው ወይንስ አላህ ነው የጻፈው? ሰው ቢጽፈውም የአላህ ቃል ነው። እኔ ማን ነው ቃል አልጠየቅኩሽም እኮ። ሰው ነው የጻፈው አይደለም? ሰው ነው የጻፈው። ጎበዝ አቃቃ እንደወረደ ወደ ታዲያ ምንድን ነው እሱ የምትይው? የኛ ከዳል ተጻፈም አልጻፈም ምናምን ይሄ መፈክራችሁን ተውት። ድሮ ያለፈበትን መፈክር መስጊድ የሰማችሁትን እዛችሁ ታጥምጡ። ቁርአንን የጻፈው ለክርስቲያን እንደሆነ ባሳይሽስ? ቅድም ማለት ነው ቅድም ስለ ኢሳ ስታወራ ሰምቻለሁ። ነይማ ቁርአንን የጻፈው ከቁርአንስ ውስጥ አንድ ማስረጃ ልታመጪልኝ ትችያለሽ? የቁርአንሽን ጸሐፊ ከመጽሐፍሽ ውስጥ ከቁርአን መጽሐፍ ውስጥ የቁርአንን ጸሐፊ አንዱን ማስረጃ ልታመጪልኝ ትችያለሽ? ወላሂ አሁን ስማቸውን ባላስታውስም ማለት ነው ቁርአን እንደወረደ ወዳው ከስር የሚጽፍ የቁርአን እንትን እንደነበረ አውቃለሁ። እሱ ክርስቲያን እንደሆነ ባሳይሽስ? በጭራሽ። ባሳይሽስ? እናንተ ሲጀመር መቼ በሙሐመድ ታምኑና ሙሐመድን መች ታውቃላችሁ? እናንተ እኮ ለማውቃችሁ ለሙሐመድ ቁርአን ሲጽፍለት የነበረ ሰውዬ ሙሐመድ ምንም አያውቅም እኔ ከጻፍኩለት ውጪ ብሎ ክርስቲያን ሆኗል። ቡሃሪ ላይ ነው የሚገኘው አዲሱ። ከፍ አድርገው ክርስቲያን። በጭራሽ። ይኸው ላንብብልሻ። ኦልራይት የምታሳየኝ ኪታብ መክፈት እኮ ትችያለሽ። አንቺ መክፈት ትችያለሽ። ቆይ ስህተት ነው ካልሽ መክፈት ትችያለሽ። እዚህ ጋር ልንገርህ አንተ። ቆይ ነይማ፣ ይሄንኛው ስህተት ነው ካልሽ የራስሽ መክፈት እኮ ነው። እኛ ያመጣነው ስህተት ነው ካልሽ አንቺ መክፈት። መረጃውን ግን እንደ መረጃውን ታዳምጫለሽ። There was a Christian who embraced Islam and read Surah Al-Baqarah and Al-Imran. አንድ ክርስቲያን ነበረ እስልምና የተቀበለ በቀራንና አልኢምራንን የሚቀራ የነበረ። He used to write for the prophet. ለነቢዩ ቁርአንን ይጽፍለት የነበረ። Later on he returned to Christianity again and he used to say Muhammad knows nothing but what I have written for him. በኋላም ወደ ክርስትና ተመለሰ። ከዛም ምን ጀመር? መሐመድ እኮ ምንም የማያውቅ እኔ የጻፍኩለትን ብቻ ነው። ምንም ማያውቅ መሐመድ እኔ ከጻፍኩለት ውጭ። ስለዚህ ግርግር እየተከተለ ለመሐመድ ቁርአንን ሲጽፍለት የነበረ ሰውዬ ክርስቲያን ሆኗል። ሱራ 693 ምናምን አካባቢ አቢሳርም አለ ከእስልምና የወጣ የሆነ ሰዓት ላይ መሐመድ ምንም አያውቅም እኔ የጻፍኩለት ብቻ ነው እንትን የሚለው ብሎ የወጣ ሌላኛው ደግሞ አለ መሐመድ ሊያስገድለው የፈለገ ማለት ነው። ይሄኛው ሌላ ነው፣ ያኛው ደግሞ ሌላ አለ። ኤነስ ይብቃን ወይንስ አንዴ ቶፒኩ ላይ ትንሽ እንሄድበት? ክርስቲያን አንዴ ሄድ ብንልበት ሜቢ ናኢማ ሀሳብ አለሽ? ኢሳ ፍጡር ነው ብለሽ ታምኛለሽ? ታችን ያለ አቃል ፍጡር ነው ብለሽ ታምኛለሽ? የአላህ ቃል ፍጡር ነው ምን ማለት ነው? ኢሳ ፍጡር ነው የአላህ ቃል ፍጡር ነው? እንዴት ነው የሚያገናኘው? የአላህ ቃል ፍጡር ነው ወይስ አይደለም? እኔን አንዴ የኔን መልስ አትመልስልኝም? ቆይ ናይማ የኔን መልስ ይመልስ። አንዴ ቆይ ሸምሴ ተረጋጋ፣ ትቀጥላለህ። እሺ ናይማ የአላህ ቃል ፍጡር ነው ወይስ አይደለም? አይደለም ቃል ነው። ኦኬ ኢሳስ የአላህ ቃል ነው ወይስ አይደለም?
ኢሳ የአላህ መልእክተኛ ነው። የአላህ ቃል ነው ወይስ አይደለም ነው ጥያቄ። ምን ማለት ነው የአላህ ቃል? መልእክተኛ ነው አልኩ እኮ። የአላህ ቃል ነው ወይስ አይደለም እንዴ? ምን ለማለት ነው? ኢሳ የአላህ ቃል ነው እሱ ነው ብሎ መሐመድ ምን አለ መሰለሽ፣ ኢሳ የአላህ ቃል ነው የአላህ መልእክተኛ፣ ለህዝብ የተላከ መልእክተኛ ነው። ቆይ አንዴ እሺ፣ ኢሳ የአላህ ቃልና መንፈሱ ነው አለ መሐመድ። ይሄን ታምኛለሽ? አይልም። ምን ልንገርህ ስለ ኢሳ ማወቅ ከፈለክ እሺ፣ እንዳለ ማሳየሽ ልንገርህ። እኔ ከቁርአን ልንገርህ። አይላሰንሻ ቆይ መጀመሪያ ኢሳ ያላህ ላይ ማየት ትችላለህ። ቆይ ቁርአን ላይ ማለት ችግር የለም ተቻለ። አንተ የምትጽፈውን አይደለም። ኦኬ፣ ይሄን ሐዲሱን እኔ የጻፍኩት ልንገርህ። ከፈለክ ከቁርአን ማስረጃ ይሄንን እኔ የጻፍኩት ሐዲስ አትቀበይ። ቁርአን ማሳጥሻለሁ ችግር የለም፣ ግን ሐዲስ አትቀበይ። አልቀበልም። ከቁርአን ማስረጃ አለ። ቴንክ ዩ በጣም ይሄ ማንም የጻፈውን አይደለም፣ በርዘህ ያመጣኸውን አይደለም። ምን የምቀበለው ቁርአን ላይ አለ። ሱረቱል መርየም ላይ ከፈለክ 29 ላይ ገብተህ ማንበብ ትችላለህ። ኢሳ ምን እንደሆነ ራሱ ይናገራል። ኦልራይት፣ ከቁርአን ስታት መልሰህ ያ ኦኬ፣ ከቁርአን ስታት ከቁርአን ደግሞ መስጠት ነው እኮ። ቁርአኑን ማስጣል ሐዲሱን ጣለችው ደግሞ ቁርአንን እናስተራ ደስ ሲል እኔ የምልብህን ቦታ መጀመሪያ ላይ ግባና አይ ደስ ይላል። ነይማ ደስ ይላል። ይሄ ማንም የጻፈውን ሐዲስ እያመጣ ኧረ ቁርአንሽን እኮ ነው በቃ። አሁን ደግሞ ቁርአንሽን ሊያስጠለሽ ነው። ኦኬ፣ ይሄ ደግሞ ይታይሻል። ሱረቱል ኒሳ የሴቶች ምዕራፍ አንቀጽ 171 171 ማለት ነው። ምን ይላል መሰለሽ? እናንተ የመጽሐፉ ሰዎች ሆይ በሃይማኖታችሁ ወሰንን አትለፉ፣ በአላህም ላይ እውነትን እንጂ አትናገሩ። የመርየም ልጅ አልመሲህ ኢሳ የአላህ መልእክተኛ ወደ መርየም የጣላት የይሁን ቃሉ የይሁን የሚለው አረብኛ ውስጥ የለም ልክ ወደ መርየም የጣላት ቃሉ ከእርሱ የሆነ መንፈስ ብቻ ነው ይላል። ኢሳ የአላህ ቃልና መንፈስ ነው ብሎ ቁርአን ይናገራል። ይሄንን ስትጠይቃለሽ ቃልና መንፈስ ነው ማለት አይደለም እኮ ይሄ ዝሬ ማለት ነው። አብራሪው ምን ማለት ነው? ይሁን ቃሉ ነው። በቃ ቃሉ ነው አይደለም። በቃ ሌላ ምን አለው? አሁን እዚህ ጋር ምንም የሚጣል እኮ ነገር የለም። አይማ ኢሳ ያላህ ቃል ነው አይደለም? ኢሳ ያላህ ቃል ነው አይደለም? እኔ አሁን ልትለኝ ፈለግከው አንተ ምንም ነገር አልገባኝም። ልንገርህ ኢሳ ያላህ ቃል ነው አይደለም? ይሁን ቃል ነው በቃ። አላህ ሁን ያለው ነገር ይሆናል። ኢሳ ያላህ ቃል ነው አይደለም? እሺ ነው እንበል። ምንድን ነው ታዲያ? ጎበዝ። ስለዚህ ተስማማን። እንደፈለክ ልስማ። አይ ስለዚህ ተስማማና ቁርአን ላይ ምን አያ ላይ ምንም ችግር የለውም። ኢሳ ያላህ ቃል ነው። ተስማማን። ቁርአንስ ያላህ ቃል ነው አይደለም? አዎ ያላህ ቃል ነው። ቁርአን ፍጡር ነው ፍጡር አይደለም? አይደለም ቃል ነው። ቃል ነው። አላህ ፍጡር ነው። አይምን ኢሳ ፍጡር ነው ፍጡር አይደለም? ፍጡር ነው። ነገር ምን ብለሽ ነበረ? ሎክ ምን ብለሽ ነበረ? ኢሳ ያላህ ቃል ነው ቁርአንም ያላህ ቃል ነው ብለሽ ቆይ ቁርአን ፍጡር ነው ፍጡር ምንም አይጋጭም። ፕሊዝ ሁለቱም ቁርአንም ኢሳም ያላህ ቃል ናቸው አልሽኝ። ያላህ ቃል አንደኛው ጋር ፍጡር ይሆናል፣ አንደኛው ጋር ፍጡር አይሆንም። which is እስልምና ዲሌማ ነው። ይሄ ልንገርህ ምንም ልዩነት የለውም። አሁን አንተ ልዩነት ብለህ የፈጠርከው ምንም ሴንስ የለውም። ቀጥይ። ሁለቱም ያላህ ቃል ናቸው። አንደኛው ጋር ፍጡር ነው፣ አንደኛው ጋር ሲሆን ፍጡር አይደለም። የለውም ያለ አባት የተፈጠረ አልጠየቅኩሽም ነይማ አልጠየቅኩሽም። እኔ አባት አለው የይሁን ቃሉ ነው የሚለው ነገር ይሆናል አይደለም? የይሁን ቃሉ ነው ሌላ ነገር የለውም። ነይማ
ያልጠየኩሽን አትመልሺ። ቁርአንም ያላ ቃል ተብሏል። እሺ ተስማማውልሽ። ኢሳም ያላ ቃል ተብሏል። ተስማማውልሽ። ኢሳ ምንድን ነው? ያላ ቃል ማለት ነው ላንተ ፍጡር ነው። ላንተ ቃል ማለት ትርጉሙ ስታስበው አንቺ እንደምታምኚው ቃል ማለት ልክ እንደ ቁርአን ባህሪው ያላ ፍጡር ያልሆነ ማለት ነው። እንደዛ ነው ቁርአንን ስትረዳ ልንገርክ፣ ይሄ ቁርአን ማለት ነው ሰው የጻፈው ስላልሆነ ልክ እንደዚህ አንብበህ የምትረዳው እቺን ትንሽዬ አያ አንብበህ የምትረዳው ቁርአን እዚህ ላይ ነው ማለት ከላይ ጀምረህ ታነብ ማለት ነው። ቁጥር 1 እና 3 አንብብልኝ። እንግዲህ ደጋግመሽ ይሄንን ስለተናገርሽ ሶሪ፣ ይሄንን ክፍል ሳሳይሽ እኔ ሰው የጻፈው ቢሆን ኖሮ ደስ ይለኝ ፈልግ ነበረ። ናይማ ፕሊስ አንዴ ቆይ፣ ጣልቃ ትግባ። ሎክ መሐመድ ወይ በል እነሆ ከጂኒ የሆኑ ጭፍሮች ቁርአንን አደመጡ። ሰዎች ሳይሆን ቁርአንን ማዳመጥ ያለባቸው ማንበብ ያለባቸው ማናቸው? ጂኒዎች ይሆናሉ፣ አጋንንቶች ማለት ነው። እኛ አስደናቂ የሆነን ቁርአን ሰማን አሉ ማለት ወደ እኔ የተወረደ። ስለዚህ የሚያደንቁት ማናቸው? አጋንንቶች ናቸው። አንቺ ኢምፕረስድ ሆነሽ በጣም ቁርአንን ዝም ብላ ታንብበው ቁርአንን እንደዚህ ስታነብ ምናምን ትኛለሽ። ቁርአንን ስትሰማ ምናምን እኔ አጋንንት አይደለሁም፣ ሴጣን አይደለሁም፣ ሰው ነኝ። ሰው እንደመሆኔ ደግሞ በደንብ አስተዊ። አጋንንት በሚደሰቱበት ቃል እኔ ልደሰት አልችልም። ጂኒዎች በሚደሰቱበት ቃል ልደሰት አልችልም። አጋንንት በቁርአን የሚደሰቱበት እኔ አጋንንት አይደለሁም። ስለዚህ ሰዎች በደንብ ተነበልሻል፣ በደንብ ገብቶሻል። ቁጥር 19 አድርገው። ይህንን ክፍል ሲነበብ ምን መሰለሽ የሚያደርገው? ይህን ክፍል ስታነበው አልሽ። እኔ ይህን ክፍል ማነበው አስቀድሜ ስንት ጸሎት አድርጌ መሰለሽ? ምክንያቱም እነሆ የአላህ ባሪያ ሙሐመድ አላህን የሚጠራ ሆኖ በተነሳ ጊዜ ጋኔኖች በሱ ላይ ደረብረብ ሊሆኑ ቀረቡ። ይህንን ክፍል ስታነቢ አጋንንት ነው አንቺ ላይ ተደራርበው የሚቀርቡሽ። አጋንንት የሚስብ መጽሐፍ እኔ ምን ያደርግልኝና ነው እንደዚህ አንብበው እንደዛ አንብበው? እኔ አጋንንት መሳቢያ መጽሐፍ ምን ያደርግልኝ? ጋኔን የሚስብ መጽሐፍ ቻፕተሩ ራሱ አሳያት። ቻፕተሩ እሱ ነው የጋኔኖች ወይንም የጂኖች ምዕራፍ ነው የሚባለው። የጂን ሱረቱል ጂን ማለት ነው፣ ሱረቱል ጂን። ስለዚህ with due respect እንደዚህ የምትረዳው አይደለም። እኔ ልንገርህ፣ እውነት ነው አጋንንቶችን ይረዱት እንጂ እኔ አጋንንት ቃልና አጋንንት አስተምሮ አጋንንትን የሚስብ ምን ያደርግልኛል? ተረዳሁት አልተረዳሁት? ልንገርህ፣ አንድ ነገር ልንገርህ፣ በቁርአን ላይ ማለት ነው እኔ ምንም ነገር ብታደርግ ጥርጣሬ የለኝም እና ልታመጣም አትችልም አንተ በዚህ በምታወራው ወሬ ማለት ነው። አንተ የእውነት እውቀት ካለክ ማለት ነው እኔ ነኝ የማውቀው እውቀት ካለክ እዚህ ካሉ ሰዎች ምንም ከማያውቁ ሰዎች ጋር ስማት ጥሪ ህፃናት ሰብስብ የማያውቁ ሰዎች ሰብስበህ ለማደናገር ብቻ እየሰራህ ያለው ነገር ህፃን ነሽ። እስልምና ላይ ፕሊስ በቃ ልንገርህ፣ ምንም የምትፈጥረው ነገር የለም በሃይማኖታችን ላይ ጥርጣሬ የምትፈጥረው ነገር የለም። መስሎክ ነው። ነኢማ ምን ማለት ነበር? ነኢማ ማለት ኤኒዌይስ ዛሬ ጦር ተምራችኋል ብለን ተስፋ እናደርጋለን። ሰው ጥያቄ ካለሽ እቀበልሻለሁ። ነኢማ አብዛኞቹ እንደተመለከትነው ነው። ቤታችሁ መዋሸት ይችላሉ፣ ኡስታዞቻችሁ መሸምጠጥ ይችላሉ፣ መፍታቸው ነው። ቁርአን እንኳን ያላ ቃል አልተባለም። ቃል በቃል ኢሳ ብቻ ነው ያላ ቃል ተብሎ የተገለጸው። ኢሳ ብቻ ነው ያላ ቃሉ ተብሎ የተገለጸው። ኢሳ ብቻ ነው። ኦኬ፣ በቃሉ ነው የተፈጠረው። ስጋው በቃሉ ተፈጥሮ ሊሆን ይችላል። ነገር ግን ስጋ ብቻ አይደለም ኢሳ ያላ። አንተን እስኪ ስማኝ፣ አንድ ጥያቄ ልጠይቅህ። ኢሳ ማለት ኢየሱስ እኔን አምልኩኝ ፈጣሪ እኔ አምላካችሁ ነኝ የሚል ከእናንተ እስኪ ከኪታባችሁ አንድ አውጣና እስኪ ያሳየኝ። ከዛ ማሳየት ትችላለህ? ታመልኪዋለሽ? ታመልኪዋለሽ? ከዛ ያሳየኝ። አንተ ችግር የለውም ማሳየኝ። እንደው አንተ ወንድ ታመልኪዋለሽ? ኦልራይት። አንዴ ራዕይ 1:7 አንዴ ክፈትልኝ።
በአላህ ላይ ማሻአላ ነይማ ሰምቼሻለሁ። ያልሻት ኦልራይት። ሱረቱ በቀራ ላይ 210 ላይ በደመና የመጣው አላህ ብቻ ተብሎ ይታመናል። ሎክ ይሄንን ግን አስቀድሞ ክርስቶስ ለራሱ ተናግሮታል። በደመና የሚመጣው አላህ ብቻ ነው፣ አላህ ነው ተብሎ ይታመናል። ሱረቱ በቀራ 210 ላይ ባልሳሳት። ኤኒዌይስ ክርስቶስ ግን በደመና እንደሚመጣ ሲነግረን እንደዚህ ይላል፣ እነሆ ከደመና ጋር ይመጣል፣ ዓይንም ሁሉ የወጉትም ሁሉ ለእኔና ለአንቺ ተብሎ የተሰቀለው ያዩታል፣ የምድርም ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። አሜን። ሁሉም ስለ እርሱ ዋይ ዋይ ይላሉ እና ኦራይ። ከዛስ ያለውና የነበረው የሚመጣ ሁሉን የሚገዛ ምን ያለ የነበረ አልፋና ኦሜጋ ፊተኛና ኋለኛ ሁሉን የሚገዛ ጌታ አምላክ እኔ ነኝ ይላል። ትገዥዋለሽ አትገዥውም? ኢየሱስ የት አለ? ኢየሱስ ትገዥዋለሽ አትገዥውም? የተወጋው ማን ነው? የተወጋው ማን ነው? አምላካችሁ እኔ ነኝ ኢየሱስ። የተወጋው ማን ነው? የተወጋው ማን ነው? ስለ እኔና ስለ አንቺ ተሰቀለ። የተወጋ በደመና የሚመጣ ስለኔ አልተሰቀለም። ኢሳ አልተሰቀለም። ተሰቅሎልሻል። ተሰቅሏል። ስለዚህ እኔ ምን ይላል? ሁሉን የሚገዛ አልፋና ኦሜጋ ልንገርህ። ትገዥዋለሽ አትገዥውም? ነይማ ልንገርህ እስኪ ትገዥዋለሽ አትገዥውም? ከመንገርሽ በፊት እንስማማ። እዚህ ጋር ምንም አሁን እኔ የጠየቅኩህን አልመለስም። ነው ትገዥዋለሽ አትገዥውም? መልሽልኝ። አልተመለሰኝ። መልስ መስሎ ነው። መልሽ ቅድሚያ። ትገዥዋለሽ አትገዥውም? ይሄ እኮ መልስ አይደለም አሁን የሰጠኸኝ። ትገዥዋለሽ አትገዥውም? አሁን የመለስክ መስሎ ነው እንዴ? ኦልራይት። ኤፌሶን ምዕራፍ 2 ቁጥር 11 ነው የከፈተው። እሺ መመለስ አልፈለገችም ማለት ነው። መፍትሽ ነው። እኛ ፍጥረቱን እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጥረናል። በእሱ ተፈጥረሻልና ፈጣሪ ነው በይስ ያንዴ ማን ነው? ክርስቶስ። ስማ ይሄንን ጨዋታህን ማለት ነው ህፃናት ሰብስበህ አውራ። እንደምን ትበሳጫለሽ? በተጻፈ ታምኚ እንዴ? ስማ ልንገርህ። ቆይ አንዴ ማርቆስ 2:5 እና 2:10 እና 2:5 10 ኢየሱስ እምነታቸውን አይቶ ሽባውን አንተ ልጅ ኃጢአት ተሰረየችልህ አለው። ኃጢአትን ይቅር ማለት ወይንም መሰረይ የሚችለው ማን ነው? እሱ ነይማ አላህ ብቻ ነው። ሱራ 3:135 ላይ አንዴ ክፈተው። ኢየሱስ እዚህ ጋር ኃጢአትን እየሰረየ ነው። ስለዚህ ይመለካል አይመለክም? ከአምላክ ውጪ ኃጢአትን ይቅር ማለት የሚችል የለም ብለሽኛል። ለነዚያ መጥፎ ስራን በሰራ ወይንም ነፍሶቻቸውን በበደሉ ጊዜ አላህን የሚያስታውሱና ለኃጢአታቸው ምሕረትን የሚለምኑ ለሆኑ ከአላህ ሌላ ኃጢአትን የሚምር አንድም የለም ይላል። ኃጢአትን የሚምረው የሚመለክ ነው የሚመለክ አይደለም? ኃጢአትን መማር የሚችለው የሚመለክ ነው የሚመለክ አይደለም? የሚመለክ ነው። ቴንክ ዩ። ስለዚህ ክርስቶስ ኃጢአታቸውን በተግባር መጥቶ እንደውም እየማራቸው ነው። ስለዚህ ይኸው ኢየሱስም እኛ ልንገርህ ትክክለኛ የኢሳን ማለትም የኢየሱስን ኪታብ ብታመጣ እኛም የምናምንበት ነበር። ግን እናንተ ትክክል አለም እኮ ነይማ አንቺ እኮ ነሽ ክሌም የምታደርጊው። ትክክል አለም ብለሽ ካልሽ እኮ ትክክለኛውን ማምጣት የሚጠበቅብሽ አንቺ ነሽ እኮ። ትክክለኛውም አይሆንም። ትክክል አለም ካልሽ ከሙሐመድ በፊት ትክክለኛውን አምጪ። አንቺ ነሽ የሚጠበቅብሽ እኮ ነው ያለው። ሰንበዲ ቢያተሽ እኔ ትናንትና የተነሱ ብድግ ብለው ደምሳሻውን እናንተን እኮ ትክክል አይደለም እያለ እኮ ነው። ሙሐመድ ስለኔ የተናገረውን በርዛችሁታል ቁርአን ውስጥ እያለ ነው።
ደምሳሽ ታውቂዋለሽ ሜይ ቢ እያስባለሁ። ፍቅር ሲዝምን የመሰረተ ሙሐመድ ራሱ የፍቅር ሲዝም እምነት ተከታይ ነው ይላል መጽሐፍ ውስጥ እነዛ ብሎ ጽፏል። እስኪ ሷሊህን አስገባው አንዴ ሷሊህን አስገባው። ሷሊህ ማን ነው? ሷሊህ አህመድ የሚል አለ እዚህ ጋር አንድ ቁጥር ጻፍሽ። እዚህ አንድ ቁጥር ጻፍ። ለየታየኝ አለም ክርስቲያን ካለ አስገባሽ። ያው እናለ አላህ እንዲህ ነው አላህ ነው ኢንቫይት አድርጌዋለሁ። አላህም ግን ኢንቫይት አድርጌው ኦልራይት ኢንቫይት ተደርጋል። እኔ ጋርም እያሳየኝ ነው። ግባ። ኤኒዌይስ እና እንደዛ ነው። ቃል ከድጃ ፍላወር እንደው ለምን ከሁሱ ጋራ ነይማ ይዘህ ለምን እንትን አትለንም? እንደው ነይማ እባክሽ አንተ ወንድ ሆንክ እባክሽ ነይማ ስድስተኛ ክፍል ከአቆመ ጋር አታወዳድሩኝ። እኔ ከስድስተኛ ክፍል ከፍ ያለ መስሎኝ ጠርቼው ቀጠሮ ነበረ። ወደ 17,000 ሰው እየጠበቀው ቤቱን ዘግቶ አልወያይም ብሎ የጠፋው የራሳችሁ ስታ ስለሆነ ሄዳችሁ በውስጥ ስጠይቂ አማክሪ። ከ16,000 ሰው በላይ ውይይት ቀጠሮ ላይ ቤቱን ዘግቶ አልወያይም ያለው የራሳችሁ ስታ ስለሆነ፣ አሁን ግን ብትጠይቂኝ ስድስተኛ ክፍል ያላለፈ ልጅ እንደ አዋቂ አድርጋችሁ መቁጠራችሁ የተሻሉ አሉ። እነሱን አንጧቸው። እዚህ ቲክቶክ ላይ ያሉ ሳይሆን አትሊስት በአቂዳ ጉዳይ ላይ የተሻሉ አሁን የመጡ አሉ ነው ማያቸው። እነሱ በአቂዳ ጉዳይ የተሻለ ናቸው። እነኞቹ ከመዋሸት ውጭ ከማጭበርበር ውጭ ምንም የሚያውቁት ነገር የለም። ፍራንክሊ ስፒኪንግ አሁን ላይ ባለው ሁኔታ ምንም የሚያውቁት ነገር የለም። ከመዋሸት በስተቀር ምንም የሚያውቁት የለም። ምንም ማለት ነው። ምንም የሚያውቁት ነገር የለም። የሚጠሩ ራሱ አይደለም። መዋሸት ብቻ ነው የሚችሉት። መዋሸት ብቻ ነው የሚያውቁት። ከዛ ውጭ ምንም የሚያውቁት ነገር የለም። ገና ስድስተኛ ክፍል ያላለፉ ከምር አርጊው ለማድረግ ራሱ ያስቸግራል። ስለ ትምህርቱ አይደለም እየጠየቅኩ ያለው። አንተ ወንድ ከሆንክ እሱ ጋር ቀረብ። ኢስላም እንደዚህ እንትን አይደለም። እዚህ ነይማ ቀል አይደለም። ወንድነቴን ማትፈታተኝ ሚስት አግብቼ በዚህ ጋር አራት ወንድ በዚህ ጋር አራት ሴቶችን ደርድሬ ያሳይሻለሁ። ወንድነቴን በሱ ነው ማሳይሽ። ሰምተሻል? ይዋን 8 ልጅ ለመውለድ ተዘጋጅተሽ ነይ። ወንድነቴን ላሳይ ማለት ነው። በዚህ ጋር አራት ወንዶች በዚህ ጋር አራት ሴቶች። ኤኒዌይስ አይበቃንም እናንተ? ይብቃን። ያው ሜቢ ወንድነት የ40 ሰው ጉልበት እንዳይሆን ብዬ አንተ ተው ነይማ እንደዛ ልትረዳ ትችላለች። አንተ አፍ የሚጠሩ አይደሉም። ልንገርህ፣ እዚህ ቁጭ ብላችሁ ሰው ነው እያጭበረበራችሁ ናቸው። ነይማ ፕሊዝ፣ የራሳችሁ ስታቶች እኮ ይኸውልሽ፣ የጠራሽውን ልጅ በጣም እየተሳሳተ ነው፣ በጣም እያጭበረበረ ነው ብለው ፕሊዝ፣ እኔ ክፉ አታናግሩኝ። ደጋግማችሁ የሶስት መጥራት አልፈልግም። ፕሊዝ፣ እየዋሸ እያጭበረበረ ነው። ነይማ የዛሬ አይደለም የዛሬ ዓመት የሰራው ስህተት ካለ ውሸት ካለ ማስረጃ አንቺና ነይ ቻሌንጅ አድርገኝ። ቁጭ ብለሽ ወሬ ለምን አሰማም? ስለአንተ ወንድ ኮንክ ከሰሩኝ በቃ እኔ ላይ ውሸት ካገኛችሁ መረጃ አንጡ። ኦሎይ ስላችኋለሁ። የራሳችሁ ስታዞች እያዋረዳቸው እዛው። ግን ምንድነው ድራማ በየቀኑ ሚስቶቹን ስለሚያሰልም አይ ለድራማው ይሻለናል ከሌሎቹ ድራማ በደንብ እሱ ስለሚሰራ ይሻለናል ብሎ ያስቀመጡትን ልጅ እንደሚያውቃት ጥሩት። ስድስተኛ ክፍል ያላለፈኛ ጋር እንዲ አረ ይደብራል። ተው። አሁን ባለው ቢያንስ የተሻሉ እውቀት ያላቸውን አንጧቸው። ሰው ያምነናል። እፎይን ያምነዋል። ሰው ኦዲየንስ ያምነዋል 100%።
ሽሮኝ የምነግራችሁ እፎይን ያምነዋል ሰው እዚህ 2700 ምናምን ሰው አሁን ቁጭ ብሎ አይደለም ክርስቲያኑ ሙስሊሙ ያምነኛል። ለምለም ያምነኝ ቻሌንጅ ላይ ስጠይቃለሁ ራሴ አይደለም ዛሬ የዛሬ ዓመት የዋሸሁት እስልምና ላይ ካለ የቀጠፍኩባችሁ ካለ ማስረጃ አንጡ ብዬ ስለምል ማለት ነው። አያመጡ እንደናንተ ኡስታዞች የመቀጥፍ ስላልሆንኩ ማለት ነው። መጽሐፍ ቅዱስ ላይ ይቀጥፋሉ። መጽሐፍ ቅዱስ ላይ ብቻ ሳይሆን የራሳቸው እስልምናው ላይ እንኳን ይዋሻሉ። ራሳችሁ ኡስታዞቹ ካሁን ሲጣሉ መረጃዎቻችሁን አውጡት። እየዋሹ ነው። ክርስቲያኖችን ለማሳመን ብለው ሐዲስ እየካዱ ነው፣ ቁርአን እየካዱ ነው፣ ማይለውን እያሉ ነው ብለው አወጡት እኮ ራሳቸው። ነግሬያችሁ ነበር ደጋግሜ። ባይዘይ በኢጅማ የተስማሙበትን እንኳን የካፊሮች ሹባ ነው ብለው የጻፉ አለ። ባለፈው ሪከመንድ አድርጌያቸዋለሁ እነኛ አቂዳ ላይ የሚሰሩት። ይህንንስ እንዴት ታዩታላችሁ? እነ ሙጃሂድ፣ እነ ኢብን ከሲር፣ እነ ጠበሪ፣ እነ ቁርጡቢ እና ሌሎቹ ሙፈሲሮች ታላላ ጃንት የሚባሉት የተስማሙበትን የመጣውን የካፊሮች አስተምሮ ምናምን ብለው እኛን ይሰድባሉ ማለት ነው። ዘሆል ኢጅማው የሚስማማበት እኮ ነው። በኢጅማ ጀነራል ኮንሰንስ ያለውን ማለት ነው። ዘሆል ተቀባይ ያለውን ማለት ነው። ዲና ያድርገው እዚህ ቲክቶክ ላይ ያሉት የክርስቲያኖች ብለው እኛን ይሰድቡናል፣ ውሸት አስመስለው ማለት ነው። ከዛ ተከታዮቹ ደግሞ እውነት ይመስላቸዋል። ምንም ማድረግ አንችልም አስተምሮቱን ከማሳየት ውጭ። ግን ቻሌንጅ አድርጉኝ። እኔ እንደ እየዋሸውባችሁ የሚመስላችሁ ካለ መረጃዎች ትይዙና ኦኬ እንዲህ ቦታ ላይ በሐሰት የእኛን አስተምሮ ያልሆነ ተናግረሃል ብላችሁ መረጃዎች አንጡብኝ። ያው ውሸት ነው ይሄ። ለምሳሌ ይሄ በቁርአንም በሐዲስም በተፍሲርም በሲራዎችም በኪታቦቻችን ላይም የለም እንደዚህ የሚል አስተምሮ። እንደዚህ ብለህ አስተምረሃል የምትሉኝ ከሆነ ቻሌንጃችሁን እቀበላለሁ። እስካሁን ድረስ አንድ ልጅ ብቻ ነው የሞከረው ራስ ምታት፣ እሱም በቂ ምላሽ ሰጥቼዋለሁ። ሁለቴ ምናምን ሰርቷል። አይ ቲንክ እንዳየሁት ከሆነ ምላሽ ላይ ምላሽ አልሰራም። ምክንያቱም እንደተመለሰለት ስለሚያውቅ ማለት ነው። ዋሽታል ብሎ የሰራው ውሸት እንዳልሆነ ስለገባው ምላሹ ደርሶ ቪዲዮቹ ምላሽ ሰጥቼበታለሁ ላይቭ ላይ። ከዛ ውጭ ማንኛውም ሰው መረጃ አምጥቶ ዋሽታል ብሎ ማስረጃ የመጣብኝ የለም። መቅጠፍ መካድ መፍታችሁ ነው። መካድ ትችላላችሁ። ኡመቱ ከስር ያለው አብዛኛው ማያቅ ስለሆነ በአረብኛ አልተደብቃችሁ አጭበርብሩት፣ ሸውዱት። በአረብኛ ሸውዱታል፣ ዝም ብለው ይሸጡታል። በቃ መፍታችሁ ነው እሱ። እኔን ግን አሸውዱልኝም። ምክንያቱም እኔ በቀላሉ መሸወድ ስላልሆንኩ ማነብ ስለሆነ አንብቤም ስለሆነ መጣው እና እንደዛ ነው። እናንተ ሰዎች ደህና ደሩ፣ ይብቃችሁ። ለዛሬ ኦን ታይም 6 ሰዓት ላይ ወረዱልኝ ከቤቴ። ፍላወር አለሽ? የላችሁም? ከድጃ ቃል ከድጃ ካስደበርንሽ ይቅርታ። እኔ አንድ ነገር አምናለሁ። ሰው በመረጃ ካወራ ችግር የለውም ብዬ አምናለሁ። ያ ነው ማምነው። አላህ ያድርግህ፣ አላህ ያድርግህ። ሌላ ምንም አልልህም። ከድጃ አላህ ይመልስልህ። ትመጫለሽ። ምንም አላወራም፣ ጨርሻለሁኝ። አላህ ያድርግህ። ትመጫለሽ። ክርስቶስ ይወድሻል። እጆቹ ተዘርግተውልሻል። መስመሩን አይተሻል። ልብሽን አታጠንክሪ። ጠይቂው። ክርስቶስ የመገለጥ አምላክ ነው። እኛ በመገለጥ እናምናለን። ለሌሎቻችሁም ከስር ላላችሁ የምላችሁ ምንድን ነው፣ እንደ ደመ ነፍስ የሆነ በግ ከፊት ከቀደመ እሱን እንደሚያከተል አትከተሉ ማለት ነው። ተገለጥልን በሉት፣ አነጋግሩት፣ አምላካችሁን ጠይቁት። ማን ነኝ እኔ? የት ነኝ? ምንድን ነኝ? ተገለጥልኝ በሉት። ይጠቁማችኋል፣ ምልክት ይሰጣችኋል። አልሐምዱሊላህ ረቢል ዓለሚን። አላህ ያመሰግንሃለሁ። አልሐምዱሊላህ ረቢል ዓለሚን። የለህ ነው እያመሰገንሽ ያለሽው። አላህ አይገለጥም፣ እሱ የታወቀ ነው። እኛ ግን የመገለጥ እንደመሆኑ አላህ ፊያህ ይመልስልህ። ሌላ ምንም አልልህም። እየረበሽ ነው እንግዲህ በህይወት እስካለ ድረስ ዱዓ አድርግልሃለሁ። ከድጃ የዋ ሊደር እንጂ
ዓመትም ቆይ እንጂ ክርስቲያን ትሆኛለሽ። ማርክ ማይወርድ ኤኒዌይስ እመኚኝ ችግር የለውም በይ በደንብ ኤኒዌይስ ኢቭን አካውንት ብቀይሪ እንኳን